ይቅርታ የማይሆን ሰዓት መጥቶ መሰለኝ። እንደምታስበው አይደለም ቢኒ፣ ንገረው ሮባ። ምንም ማስረዳት አይጠበቅብሽ። ቢኒ ታዩ በቃ ይሩ ያማህል እንዴ? ቆይ ለምዶ ዝም ያልከው አስነግሮም እንዴ? ምን ልንገረው ኤርሚ፣ ለመስማት ራሱ እኮ ፈቃደኛ አይደለም። ቢሆንስ አስነግሮም እንዴ? እኔ እናንተ እኮ ሌላ ነገር ውስጥ ያለን ነበር የመሰለው። አረ እንደዛማ አያስብም። ቆይ ለምን አቀፍከኝ አንተ? እኔ እንጃ፣ እንደ አጋጣሚ ነው። በቃ በጣም ትገርማለህ። ምንም ቢሆን ተናገር እያልኩ ዝም ማለት አልነበረብህም። በቃ ኤርሙዬ አልፏል እኮ፣ አሁን የራሳችንን ጊዜ እናሳልፍ። አይ ሮባ በጣም ይቅርታ፣ ግን አሁን ብቻዬን መሆን እፈልጋለሁ። ትሄድልኝ ትችላለህ? እሺ በቃ ላስጨነቅሽ አልፈልግም። ስትረጋጊ ደውይልኝ፣ ስልክሽን እጠብቃለሁ። እሺ። ወይኔ ምንድን ነው ያደረኩት? ቢኒ እኮ በሌላ መልኩ ነው የሚያስበው። ሮባ ጋር ሌላ ነገር እንዳለኝ ምን ባደርግ ነው የሚሻለኝ? አሁን ምንድናቸው ከይጠረኝ ጓደኛዬ? አይ አይደል ታውቁኝ ነበር። ሄርሜላ ናት። ምን ማለት ነው ደግሞ? ምን ማለት መሰለ? አትሁንም በቃ ነው። አረ በፈጠረ ምን ሆናል? ለምን እንደዚህ ያልክ? በደንብ አስረዳኝ እስኪ። የሆነ የማላውቀው ስልክ ተደውሉልኝ አንስቼ ሳዋራው ሄርሜላ አደጋ ውስጥ ነች ቶሎ ድረስላት ምናምን ነገር አሉኝ። ከዛ ከስፓት ተነስቼ እየሮጥኩ ስደርስላት ምን ሆኖ እንደጠበቀኝ ታውቃለህ? እዛ ጋር ከሮባ ጋር ተቃቅፎ አገኘኋቸው። የምርህን ነው? አዎ። እንዴት ችግር ላይ ነበር ጠርቶ እንደዚህ ይሆናል? የሆነ የተደበቀ ነገርማ አለ። ምን ይኖራል? አንተ ደግሞ እሱን ለኔቶ መፍትሄ አላጣለትም። ደግሞ የናየው ለከሄርሜላ ራቃሉ። እንኳንም አልጀመርኩ ነው ያልኩት። ቀልደኛ ነህ እባክህ። ቢኒ ተረጋጋ፣ ለውሳኔ ያቸኩል። እኔ ምን ሰማኝ እስኪ። ምንም ባለማድረግ ተባበረ። አይ አንተ ምንም አዲስ ነገር የለም። ድከም ቢልህ ነው። እሱን ለኔ ተወልኝ። በመረጋጋት እንድትደሰት ነው ማድረግ። እሺ በቃ ምንም አይደለም። አሁን ቤት ሂጅ እረፍት ላድርግ። እሺ። አይ ሮባ፣ አንተ የተረገምክ፣ ሁሉም ሴራ አንተ እንደሆነ ገብቶኛል። ግን ማንኝ መቼም አይሳካልህ። ሊዱ ያሰብነው ነገር ሁሉ ተሳክቷል። ቢኒያምን ከጨዋታ ውጭ አድርጌዋለሁ። የምርህን ነው ሮባ? እንዴት ደስ ይላል። ታዲያ እንዴት ነበር እሱ ሁኔታ? እንዴት ይሆናል? ደንግጧል መሰለኝ። ይቅርታ ብሎ የመጣው ሄርሜላ ልታወራስ ፈልግ ራሱ ፈቃደኛ አልነበረም። ብራቮ። በጉጉት ጠብቀው የነበረ ቀን ደረሰ። አዎ ሊዱሻ፣ ምንም ጊዜ አባከን አያስፈልግም። ይሄን ክትት ተጠቅመሽ ከቢኒያም ጋር መቀራረብ አለብሽ። እንዴ ቀላል ቀርባለሁ። ይሄን ሁሉ እኮ ያደረኩት ሄርሜላን ከቢኒያም ለይቼ ራሴ ለማድረግ ነው። እና አሁን ደግሞ ትንሽ ነው የቀረው። ኮንግራ ብያለሁ። እንግዲህ ሊዱሻ፣ ያንተም ድካም አለበት ሮባዬ። ሮባዬ ነው ያልሽኝ? በጣም ይገርማል። በህይወትሽ እኮ እንደዚህ ብለሽኝ አታውቂም። እንዴ ዛሬማ ከዚህ በላይ ይገባል። ትልቅ ስራ ነው የሰራው። ይሁና ታዲያ። ለምን አንቺ ታዲያ ወደ ቤት ሄድሽ ቢኒያም አንቺ ጋር እንዲመጣ አታደርጊም? እርግጠኛ ነኝ ስለደበረው እምቢ አልሽም። በዚህ ፍጥነት ይችላል ብለህ ነው? ለምን አይልም። በሄርሜላ ጉዳይ በጣም እንደከፋው ካይኑ ያስታውቃል። በቃ ቤት ልሂድና ደውይለት ቤት ልጥራው። ይቅናሽ ብያለሁ። እንግዲህ በተቻለሽ መጠን ስለ ሄርሜላ መጥፎ ነገር ንገሪው። እሺ በቃ አሁን ነገሮች ቦታ እየያዙ ነው። ከሊዲያ ገንዘብ በሚገባ አገኛለሁ። ከዛ በተጨማሪ ደግሞ ሄርሜላን እንደ ሽልማት ወስዳለሁ ማለት አይደለም። አይ ሮባ፣ በጣም እድለኛ ሰው ከሆነ በአንድ ድንጋይ ሁለት ወፍ። አቤላ ይላል። እንዴት ነው ሮባ? ዛሬ ኮንግራ በለኝ። የደስታ ቀን ነው ወንድሜ። ምን ተገኝቶ ነው እባክህ? አንተ ደግሞ ኮንግራ ማለት አይቀርምም ነበር? ጉዳይን ካወቅኩ በኋላ በደንብ ኮንግራ ብለህ አይሻልም? እሺ ይሁንልህ። ሄርሜላን የኔ ላደርጋት ትንሽ ብቻ ነው የቀረኝ። የኔ ብቻ ነች የምትሆነው ብዬ አልነበረ? እንዴት ማለት? ጥሩ። ቢኒያምና ሄርሜላ መሀል ውስጥ ታሪፍ ክፍተት ፈጠርኩ። የምርህን ነው? አዎ፣ ሆን ብዬ እኔ ሄርሜላ ቤትኝ ቢኒያም እንዲመጣ አደረኩ። ከዛ ተቃቅፈን አላገኘንም መሰለህ? ወይኔ ሮባ፣ ልክ እኮ አልሰራም ግን አይደል? አይነ ያየ ታዲያ ፍቅር ውስጥ ይግቡ። እኔ ሆኜ ነው በህይወት እስካሁን ያቆየሁት። ነገር ግን በእንደዚህ አይነት ሁኔታ አንተ ብታረጋት ምንኛ ጥቅምህ? አይ አንተ፣ እኔስ መቼ ለቁም ነገር ፈለግኳት? የምርህን ነው? የሁሉ መስዋዕትን የምከፍለው ለማይረባ ነገር ነው? ምን ነካ? ምን ነው የማይረባው? አንተ ቀልደኛ ነህ መሰለኝ። ብቻ እኔ እንደዚህ አይነት ነገሮች ባጋዋል ያሉ። አሁንማ ከመግባት አልፎ ጨርሼ ልወጣ ትንሽ ነው የቀረኝ። በጭራሽ አታስቡ። እኔ ያለው እንደዚህ አይነት ነገር ማድረግ ቀርቶ አታስቡ። አንተ ሰውዬ ደግሞ መተከዝ ጀመርክ? አረ ደህና ነኝ። በል እኔ ልሂድ። አንተ ጊዜ ተርፏል ወንድሜ።
ቢኒዬ እንዴት ነሽ ሊዲያ? ወይኔ ጉዴ! ደግሞ ምን ሆንክብኝ? ድምጽ ልክ አይደለም። ምንም አልሆንኩም ሊዱ፣ እንዲሁ ነው። እባክህ አታስጨንቀኝ ቢኒዬ። ምን እንደሆንክ እስኪ ንገረኝ። ምንም አልሆንኩም አልኩ አይደል እንዴ? እሺ ይሁንልህ። ቢያንስ አንድ ነገር እሺ በለኝ። ምንድነው እሱ? ጭንቀትን ልጋራ እፈልጋለሁ። ቤትናና አብረን ነው። በዛውም መናገር ከፈለክ የተፈጠረውን ነገር ትነግረኛለህ። ለአንተም ጭንቀት ይቀላል። ምንም መፍትሄ የሌለው ነገር እኮ ነው ሊዱ። እሺ በለኝና ና ቢኒዬ። ባደረግከው ነገር አትጸጸትም? አይ ድርቅ ካልሽ እኮ ድርቅ ነው። በቃ እሺ መጣሁ። ቢኒዬ በጣም ተጨነቅኩ እኮ። በሰላም ነው? ፊትህ ራሱ እኮ ልክ አይደለም። አይ ሊዱ፣ አንዳንዴ ያልጠበቅሽው ነገር ሲፈጠር እኮ ይከፋሻል። እኔን ይክፋኝ፣ አንተን ከሚከፋ እኔን ዘላለም ይክፋኝ። ኧረ ምን በወጣሽ፣ ጠላትሽን ይክፋው። የሆነ ያልጠበቅኩት ነገር ተፈጥሮ እኮ። ምንድነው እሱ? ያው ሄርሜላ ጋር እየተቀራረብን ነበር። በዛ መሀል ቤቷ ሲሄድ ሮባ ከሚባለው ልጅ ጋር ተቃቅፎ አላገኘኋቸውም መሰለሽ። ምን? በፈጣሪ ስም እየቀለድክ መሆን አለበት። የምሬን ነው። ምንም አይደለችም፣ ግን በቃ ውስጤን ከፋው። እንኳን ማንነቷን በጊዜ አወቅ። ፈጣሪ ስለሚወድን ያተረፈ። በጣም ገርሞኛል። እዚህ ጋር ለአንተ ጥሩ ስሜት አለኝ ትናፍቀኛለህ ምናምን ስትል ቆይታ እንደዛ አላገኘኋት መሰልሽ። ይሄንማ ልመዳው እንግዲህ። ከልባቸው ያላፈቀሩ ሴቶች ምልክት ነው። ብቻ ይሁን እስኪ። አይ ያኔ ሄርሜላ ላንተ አትሆንም ስለ ተናገርክኝ። አሁን ግን ጊዜ ሁሉን አሳወቀ። አይ ሊዱ፣ አንዳንዴ ሰዎች የሚናገሩትን አለመስማት ይሄ ነው ትርፉ። አሁን አልፏል። ሁሉንም ነገር ትተህ አዲስ ህይወት መጀመር አለብን። አንተን የመሰለ ልጅ በራሷ ጥፋት አጣች። አረ ማንንም አላጣም። ሁሉም ነገር በጊዜው ነው ያበቃው። ካልኪዮን ታዲያ የሚበላ ነገር ላዘጋጅልህ? አይ ምንም አልፈልግም። ይልቁኑ አንዳንድ ምክሮች ያስፈልጉኛል። ዝም ብዬ ከመሬት ተነስቼ ሰው የማመን ችግር አለብኝ። ሄርሙዬ በቃ ተረጋጊ። ሁሉም ነገር የሚሆነው ለበጎ ነው። ፈጣሪ ላንቺ የተቻለውን ነገር ሊሰጥሽ አስቦ ነው። በእናትህ ከቻልክ እንደዚህ ነገር አታውራ። እኔ ቢኒ አጥቼ መኖር አልችልም። እንደዛ አትበይ ሄርሙዬ። እኔ ከጎንሽ አለሁልሽ። በፍቅር ባይሆንም ሁሌ ከጎንሽ አለሁ። እባክህ ያንተ ከኔ ጋር መሆን ለእኔ ምንም ነው። ከቢኒ ጋር የተፈጠረውን ነገር እንዳስተካከል እርዳኝ። አይደል ችግሩን ለመፍታት ላግዝሽ። ሲጀመር ችግሩን ማን ፈጠረውና? ቀልደኛ ሮባ። ወይ ሄርሙዬ ምን ይዘጋሃል? ጭንቀቴን ትረዳኛለህ ስል ጭራሽ ዝም። እንደዛ እኮ አይደለም ሄርሙዬ። በቃ ቢኒያምን ተይውና በዙሪያሽ ለአንቺ የሚሆን ሰው አይጠፋም። እሱን ተበቃ አድርገሽ ያዡ። ቆይ ግን ለምንድን ነው አንድ ሰው እንኳን የማይረዳኝ? እኔና ቢኒ ማል ያለ ችግር ምንድን ነው እንቅፋት የሚበዛብን? ሄርሙዬ ለትንሽ ጊዜ ነው እንጂ የሚደብርሽ፣ ሁሉም ነገር ይቀየራል። ፈጣሪ ያውቃል። እንግዲህ በቃ እኔ ልሂድ። እሺ በቃ ሰላም። ወይ ካስፈለግኩሽ ደውዪልኝ። አንቺም ወዳጅሽ መስዬ ይጫወትብሻለሁ አይደል? እውነቱን ለመናገር አንድ ላይ ብትሆኑ ፍቅራችሁ አይደለም እኔን ማንንም ያስቀናል። ለዛ ነው እናንተን ለማለየት የምጥረው። አትፍረጅብኝ። ሄሎ ጓደኛዬ። ወይ የት ሆነህ ነው? ሊዲያ ያልኩህ ጓደኛዬ ቤት ነው። ምን ነው ፈልገኝ ነው? አዎ ፈልጌ ነው። አሁን እንኳን አልችልም፣ ግን ከተወሰነ ሰዓት በኋላ ሰፈር እመጣለሁ። እሺ ሰፈር ነው ያለው። ከች በል። ምን የተፈጠረ ችግር አለ? እኔ እንጃ፣ ጓደኛዬ ነው። ለአስቸኳይ ነገር ፈልጌ ነው አለኝ። ማን ነው ልጁ? አይ አታውቂውም፣ የድሮ ጓደኛዬ ነው። አይደል? አላውቀውም። በኋላ ስትወጣ ተከታትዬ ማንነቱን ደርስበታለሁ። ሊዱ። ወይ ቢኒዬ ተጫውች። ሄሎ። ወይ ሄርሚዬ ቤት ገባሽ እንዴ? አዎ ገብቻለሁ፣ ግን ውስጤ ምንም ሰላም አይደለም። ለምን እንደሆነ ግን አላውቅም። እንዴ ሄርሚዬ የዚህን ያክል ምን ሰራሽና ነው የምትጨነቂው? በቃ የፈለገ ይሆን አትጨነቂ።
አይደል? የፈለገው ይሁን። አንተ እንደምታስበው ሁሉ ነገር ቀላል መሰለ እንዴ? እንደዛ ለማለት ፈልጌ አይደለም። በቃ እውነቱን ልንገርሽ፣ አንቺም ሲከፋሽ እኔም ይከፋኛል። አትከፋ ሮባ። አንተ ደግሞ እዚህ ነገር ውስጥ ምን አስገባክ እንዴ? እንዴት ያገባኝ? እርሙዬ አንቺ እኮ ነሽ። የፈለገ ነገር ሊሆን ይችላል። አንቺ ሲከፋሽ ማየት አልፈልግም። አለቀ። አይ ሮባ ይገባኛል እኮ አንተማ ለኔ አስበህ ነው። ግን በዚህ ልክ አትጨነቅልኝ። እንደዚህ ስለምታስብልኝ ነው በጣም አመሰግናለሁ። ምንም አይደለም የኔ ቆንጆ። እንደው ፈጣሪን የምለምነው እኔ በህይወት እያለሁ ያንቺ ክፉ እንዳያሳየኝ ነው። ውይ ሮባ በጣም መልካም ሰው ነህ። ፈጣሪ መቼም ልብህን አይቀይረው። አሜን። ሄርሙዬ በቃ ረፍት አድርጊ። ላስጨነቅሽ አልፈልግም። እሺ ሮባ የምር ከድብርት እንደወጣ ነው ያደረከኝ። በጣም አመሰግናለሁ። ምንም አይደለም ሄርሙዬ። ብችልና ከዚህ በላይ ባደርግልሽ ምንኛ ደስ ባለኝ። እሺ በቃ ሰላም ዋል። አይ አንቺ ሞኝ፣ ላንቺ ማሰብ መስዬ ነው የሚጫወትብሽ። ሮባ ትንሽ ነው የቀረ። የቢንያምና የሄርሜላ ጉዳይ ፍጻሜው በጣም እየተቃረበ ይመስለኛል። ቆንጆ ታይም ላይ ነው የደወልከው። ሄርሜላ ከጀራ አስገባት። ትንሽ ነው የቀረን። አሳክተናል ወንድሜ። የምርህን ነው? እንዴት ማለት? ታሪኩ ረጅም ነው። ብቻ ግን የሄርሜላና የቢንያም ነገር እያበቃለት ነው። እንደዛ በፍቅር የተፈላለጉ እኔ ማላቸው ገብቼ ድብልቅልቁል ላውጣው። አረ እባክህ ረባ፣ እንደዚህ ነገር ውስጥ አትግባ። ይኸውልህ ክፋት ምን ያደርግልሃል? የሰው ልጅ ገብተህ አይ ይሄ ክፋት አይደለም። ያሰብኩትን ነገር በሚገባ ማሳካት ነው ይለኔ። አይ እኔ ልክ አይመስለኝም። አይ አንተ ደግሞ ታበዛዋለህ። እኔ ደግሞ ደስ ይላል ብዬ መጠበቂ። የምርህን ነው? ቆም ብለህ አስብበት ግን። ቻቻው በቃ አንተ ከዘሙ ብዙ ታወራለህ። ምን አይነት የተረገምክ ሰው ብትሆን ነው ግን የሰው ፍቅር ውስጥ ገብተህ እንደዚህ የምትበጠብጠው? እመነኝ ግን በጭራሽ አይሳካልህ። የእውነት ሊዱ በጣም ነው የማመሰግነው። የተወሰነም ቢሆን ጭንቀቴ እንዲቀልልኝ አድርገሻል። አይ ምን አደረኩልህ ደግሞ ብዬ? አይ አንዳንዴማ ክብር ለሚገባው ነገር ክብር መስጠት ግድ ነው። አይ ይሁን። እስኪ እባክህ አንድ ነገር ቃል ገባልኝ። ምንድን ነው እሱ? ምንም ነገር ቢፈጠር ራስን ልትጎዳና ልታሳዝን እንዳትሞክር። እሺ ሊዱ ቃል እገባልሻለሁ። በቃ አሁን ወደ ጓደኛዬ ጋር ሂድ። በጣም ቆየሁበት። እሺ ቢንዬ በቃ ሂድ። ሰላም አለልኝ። ሄሎ ሊዱ። ስማኝማ ሮባ፣ ቢንያም አሁን ከኔ ቤት እየወጣ ነው። እና ታዲያ የሆነ ልጅ ነው ምናምን አለኝ። ስሙን ሊነግረኝ አልፈለገም፣ ግን መታጠፊያው ጋር ሆነ ተደብቀ ተከታተለው። ማንን እንደሚያገኝ ለማወቅ ነው? አዎ ሮባ ቶሎ ሂድ፣ በምንም አይነት ነገር እንዳያመልጥ፣ ስራችን የሚያበላሽ ነገር እንዳይሆን። እሺ ሊዱ አታስቢ፣ ይሄው ቅርብ ነኝ ያሉት። ተከታትዬ ፎቶ አንስቼ አመጣልሻለሁ። በጣም ጥሩ። በቃ ስጨርስ ደውልልኝ። ቆይ ግን ከቢኒ ጋር አንድ ላይ እንዳንሆን ለምን ይውላ ፈተና በዛብን? ቢኒዬ ጣፈንታ አይደለም እንዴ? ፈጣሪ እባክህ ቢኒንና እኔን አንድ ላይ እንድንሆን የምትፈቅድ ከሆነ በእኔና በሱ መሀል የሚገቡትን እንቅፋቶች በሙሉ አርቅልኝ። እሱን በየ ደስታናው በውጣ ውረድ ታምኜለት የኔ ያልኩት መርጧል እሱን መንገድ እያሰብኩት ችያልችልም ሌላ ሰው እሱን በየ ደስታናው በውጣ ውረድ ታምኜለት የኔ ያልኩት መርጧል እሱን መንገድ